ሉትራኖች ባትርቁን ጥሩ ነው። አጥር ባሰሩብን ጥሩ ነው። ቀጥ ተደርጎ ቢያዝ ጥሩ ነው። እኛም እንደ ቃልዮት እኮ እናስባለን። እንደ ቃልዮት ራሱ ብዙ የራቅንባቸው የሸሸንባቸው ነገሮች አሉ። ለምሳሌ ቃልዮት ነብይና ሐዋርያ ብላ አትሾምም፣ ግን በውስጥ ታዋቂነት አሉ ብላ እጠቀማለሁ አሉ ትላለች፣ ግን አትሾምም። እና የበኮ ዴቭ ሲነግረኝ ማለት ነው እኔ ወደ መካነ ኢየሱስ ወደ ቀደመው ተመለሰች ሲባል እንደ በቃ ስርዓቶቹ ምኖቹ የኦርቶዶክስ ነው ቁጭ ምናምን ሲል በቃ ማለት እንዴት እንገባለን ብዬ ሰጋው። ለምን እኛ ደግሞ አሁን ስሪ ፒስ ሱፋችንን ለብሰን እቺ የምንጠራረግባትን ፎጣ ይዘን ምናምን ነውና ሳይም ወንጌል መስለኝ ነው። ችግር የለውም። እሺ ተረድቻለሁ። አራደ ስለ ዶክተር አሁን ስለ ዶክተር ኢንተውና ስለ ኢየሱስ እናወራ። አሁን እኮ ዴቭ ሲነግረኝ ማለት ነው እኔ ወደ መካነ ኢየሱስ ወደ ቀደመው ተመለሰች ሲባል እንደ በቃ ስርዓቶቹ ምኖቹ የኦርቶዶክስ ነው ቁጭ ምናምን ሲል በቃ ማለት እንዴት እንገባለን ብዬ ሰጋው። ለምን እኛ ደግሞ አሁን ስሪ ፒስ ሱፋችንን ለብሰን እቺ የምንጠራረግባትን ፎጣ ይዘን ምናምን ነውና ትንሽ አስቸጋሪ እንዳይሆን ሰጋውኝና እንመለስ ሲባል ወደ አስተምሮቱ ምናምን ቢሆን ሞር የተሻለ ይመስለኛል። ያው ትምህርቱን ታውቃለህ፣ አይደንቲቲያችን በደንብ ሪስፔክት እንዲደረግ ነው የምንፈልገው። ለዛ ነው አይደንቲቲያችንን ሌላው ሪስፔክት እንዲያደርግልን ቀጥ ተደርጎ ቢያዝ ጥሩ ነው። እኛም እንደ ቃልዮት እኮ እናስባለን። እንደ ቃልዮት ራሱ ብዙ የራቅንባቸው የሸሸንባቸው ነገሮች አሉ። ለምሳሌ ቃልዮት ነብይና ሐዋርያ ብላ አትሾምም፣ ግን በውስጥ ታዋቂነት አሉ ብላ እጠቀማለሁ አሉ ትላለች፣ ግን አትሾምም። እና የበፊት ግን ባክግራውንዷ እንደዛ አልነበረም። ወደዛ እንድትመለስ ምናምን እናስባለን። ከዛ አንፃር በጣም ጥሩ ነው። ግን ይሄ ከህንፃ ዲዛይን አንፃር ከምናምን አንፃር ግን ያለው ነገር ብዙ እኔ እንትኑ አልታየኝም ለማለት ነው። ፒስፉል ጥያቄ አላት ማቲ። ቆይ እዚች ጋር አስተምሮቱ ቢሆን መልካም ነው ያልከው አስተምሮቱ ነው። አስተምሮቱ ከትራዲሽኑ የተነጠለ አይደለም። ለምሳሌ ስለ አልተር ስናስተምር አልተሩ ውስጥ ራሱን የቻለ ትራዲሽን አለው። ቅዳሴው፣ ኮንሰክሬት ማድረጉ፣ ምን ማድረጉ ይህን ሁሉ ትከተላለህ። ስለ አልተር ስታወራ ቄሱ የሚለብሰው አለባበስ ልብሱን ይመለከታል። አልተሩ የሚለብሰው ልብስ፣ ካንድሎቹ፣ እዛ ጋር የሚቀመጠው በወርቅ የተጻፈው ጽሑፍ፣ እያንዳንዱን ነገር ካልቸሩ በፊት ይዘነው የመጣነውን ነገር ያንን ሁሉ የሚያጠቃልል ነው ትምህርቱን ስታስተምር ማለት ነው። ስለዚህ ትምህርቱን ስታስተምር ካልቸሩ ወንጌል አንፃር ምን ጥቅም አለው ማለት ለወንጌል ስትሉ ምንስ ቢደረግ እነዛ ነገሮች ምን ለውጥ አለው ነው ማለት ያው መጽሐፍ ቅዱስ ላይ ተደንግጎ እንደዚህ ይደረግልኝ ቤት ውስጥ እንዲሰራልኝ የሚል ነገር የለም። ቀደም እንዳነሳ ነው በጥምቀት ዙሪያ ላይ ያላችሁን በጌታ አራት በቅዱስ ቁርባን ዙሪያ ላይ ያላችሁን ምናምን አስተምሮ ጠበቅ አድርጋችሁ ይዛችሁት፣ ግን እነዚህ ነገሮች ብዙ ማለት መደረግ ካለበት እንደው ቢደረግ፣ ግን ፎከስም ተደርጎ ቅዳሴውስ ቢሆን ሰው እንዲሰማውና ምን እንዲልበት ነው እንትኑ ራሱ ያው ቅዳሴው ራሱ ጸሎቱ ምኑ እዛ ቦታ ላይ የሚቀርበው ነገር እኮ ሰዎችን አድሬስ እንዲያደርግ ነው እንዲያገኝ ነው። ሰዎች በዛ ውስጥ ያለውን ነገር ሰምተው አዳምጠው እምነት ፈጥረው እንዲባረኩበት ነው፣ ጸጋ እንዲካፈሉበት ነው ሼር የምታረጉት። ሶ ያን ነገር እንዴት አይተኸው ነው ካልቸሩን ራሱ ወደ መመለስ መምጣት አለብን የሚለው ፖይንት ያነሳው የሚል ጥያቄ ተፈጥሮብኝ። እያንዳንዱ ዲኖሚኔሽን የራሱ ትራዲሽን አለ። ሉትራን የራሱ ትራዲሽን ይዞት የመጣው አለ። ከስር የሚመዘው ከአባቶች ጀምሮ እየመዘዘ የሚያመጣው ትራዲሽን አለ፣ የተከተለው መስመር ማለት ነው። ሪፎርምድ ጋር ስትል የራሱ ደግሞ ከሉትራን ደግሞ ለየት ያለ ከለር ያለው የራሱ ትራዲሽን አለው። ፔንቴኮስታል ጋር ስትመጣ ፔንቴኮስታል ጋር ከመድረስ በፊት ከዛ በፊት ብዙ አለ። ምክንያቱም ከአንገሊካል ሜቶዲስት፣ ከሜቶዲስት ሆሊነስ፣ ከሆሊነስ ኢቫንጀሊካል፣ ከኢቫንጀሊካል ነው ፔንቴኮስታል የመጣው። ስለዚህ እነዚህ ሁሉ የራሳቸው የሆነ ትራዲሽን ይዘው ነው የወጡት። የራሳቸው የሆነ ትራዲሽን አላቸው። ስለዚህ ትራዲሽኑን ስታነሳ ትምህርቱን ስታስተምር ከትራዲሽኑ የተነጠለ አይደለም ነው እያልኩ ያለሁት። እኔ ልቀጥል ፕሊዝ። ጠይቄያለሁ ሀሳቡን እኔ ዳዊትን ነው መጠየቅ። ተመለሳለሁ።
አንዴ ዳዋ ትመለሳለህ። ይቅርታ ፒስፉል ትጠይቅና ፒስፉል ጠይቂ። ዳዊት ሰላም ላንተ ይሁን። ሰላም እሺ ይብዛ። አሜን። አንተ ልጠይቅ የምፈልገው ነገር አለ፣ በተለይ በጥምቀት ዙሪያ መካከል ማለት ነው። ለእኔ ግልጽ ያልሆነልኝ ነገር ቅድም ስታወሩ እየሰማው ነበረ። ቅድም አንተም ጠቅሰዋል ይህንን እንግዲህ ሂዱ አሕዛብን ሁሉ ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የሚለውን ነገር እያየሁት ነበር እና ከዛም በፊት ልጠይቀ ነበር አንተ ከማለት በፊት እዚህ ውስጥ ምን የሚል ቃል አለ? እንግዲህ ሁሉ አሕዛብ የሚባሉት እነማን ናቸው? አሕዛብ የሚባሉት እነማን እንደሆኑ እንድትነግረኝ እፈልጋለሁ። ከዛ በኋላ ደግሞ ምን ይላል? እንግዲህ ሂዱ አሕዛብን ሁሉ ደቀ መዛሙርት ያድርጓቸው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ከዛ አሁን አንተ ብዙ ነገር ብለሃል። ወንጌል የሚለው ሂዱ ነው። ኢየሱስ ክርስቶስም እየሄደ ነበረ ያገለገለን። አንድ የተከሸነ ቤተ መቅደስ አልነበረው። ምክንያቱም ጌታ ኢየሱስ ክርስቶስ ለዓለም ሁሉ እንደሞተ መጽሐፍ ቅዱስ ይነግረናል። ሂዱ ነው የሚለው። እኛ እንዴት ነው ይሄንን ትራዲሽናችንን አሁንም አንተ የምትለውን እናንተ ልበል ይሄንን ነገር ሁሉ አድርጋችሁ ሂዱ የሚለው አሁን እኔ ባለሁበት ሀገር ቅድም ወንድሜ ሲናገር ነበረ ዳዋ፣ እኔ አውስትራሊያ ነው ያለሁት። ሁሉም አንድ ላይ ነው ህብረት የሚያደርገው። ምንም አይነት ኤክስኪውዝ የለም። እስራኖች የተለያየ አይነት አመለካከት ካላቸው የራሳቸው የሆነ ነገር ለማድረግ ማለት ነው። ግን አንድ ላይ መሆን ዋናው ክርስቶስ ኢየሱስ መሰበኩ ነው፣ ዋናው ክርስቶስ ኢየሱስ ነው ብለው አንድ ላይ በህብረት አድርገዋል። ግን አሁን እኔ ዋናው ጥያቄ ማለት ነው አሕዛብ የሚባሉት እነማን ናቸው? በህፃናት ጥምቀት ዙሪያ ደግሞ በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ ነው የሚለው። እነዚህ ህፃናት ሳይማሩ ወይንም ደግሞ ምንም መረዳት ሳይኖራቸው ጥምቀትን ከወሰዱ እግዚአብሔር ወይም ጌታ ኢየሱስ ክርስቶስ ያዘዘውን ትእዛዝ ማዛባት አይሆንም ወይ? ለምሳሌ እኔ ያለሁበት ቤት ውስጥ ያላመኑ ሰዎች አሉ፣ ኦርቶዶክሶች አሉ፣ በእኛ ቤት ውስጥ ማለት ነው ክርስቲያኖች አሉ፣ ሌላም ደግሞ የራሳቸው የሆነ አመለካከት ያላቸው እህትና ወንድሞቼ አሉ፣ እንዲሁም ሌሎች ቤተሰቦቼ ማለት ነው። ይህንን እንዴት ነው አንተ እንትን የምትለው? እነዚህን ሁሉ እኔ አሁን እንደ ክርስቲያን የማስበው አሕዛብ ናቸው። ያላመነ ሁሉ አሕዛብ ነው። እዛ አምነው ነው መጠመቅ ያለባቸው። እምነት ደግሞ በትምህርት የሚመጣ ነው። ሰው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል አይደል? እግዚአብሔር ቃል ሰምተን ነው የምናምነው። እኔ ጌታ ኢየሱስ ክርስቶስ ተመስክሮልኝ ሰምቼ ነው ወደ እምነት ወደ ትምህርቱም ወደ ጥምቀቱም የመጣሁትና እንዴት ነው ይሄንን ነገር ልታገናኝ የምትችለው ብዬ ልጠይቅ ነው። አሕዛብ የሚባሉት እነማን ናቸው? እነዚህ ህፃናት በህፃንነታቸው ሲጠመቁ ከዛ በኋላ ያላቸው የመረዳት ጥማት ትንሽ ለየት አይልም ወይ? የኔ ጥያቄ ነው። ይቅርታ ሌሎች ኦፌንስ እንዳትሆኑ፣ የኔን መረዳት ነው የራሴን ነው። እና ዴቪድ ወደ አንተ ልመለስ። መልካም። አሕዛብ ኔሽን ማለት ነው። ኔሽን ማለት ህዝብ ሁሉ ማለት ነው። ሄዳችሁ ህዝብን ሁሉ ወይም ደግሞ ከአይሁድ አለ ሌላው በሙሉ አሕዛብ ተብሎ ነው የሚጠራው። የህግ ነቢያት አባቶች ከነሱ የሆነ ወገን አለ። ሌላው በሙሉ ደግሞ አሕዛብ ተብሎ ነው የሚጠራው። ስለዚህ ወደ እነዚህ ኔሽኖች በሙሉ ሄዳችሁ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁን ያስተማራችሁ ደቀ መዛሙርቴ አድርጓቸው አለ። እዚህ ጋር ህፃናትን ኤክስክሉድድ አድርጓል ወይ ነው ትልቁ ጥያቄ። ምክንያቱም ጴጥሮስ ሲናገር ሐዋርያ ሥራ ምዕራፍ 2 ላይ የተስፋው ቃል ተጠመቁ ካላቸው በኋላ የተስፋው ቃል ለእናንተና ለልጆቻችሁ ነው አለ። ተስፋው ቃል ማለት ምንድን ነው? ያ የተስፋው ቃል ለእናንተና ለልጆቻችሁ፣ ልጆቻቸውን አልነጠለውም። የተስፋውን ቃል ከልጆቻቸው ነጥሎ አይደለም ያቀረበው፣ ለእናንተና ለልጆቻችሁ ነው ብሎ ሲያቀርብላቸው እናያለን። ስለዚህ በመጽሐፍ ቅዱስ ላይ በምናይበት ሰዓት የመጀመሪያውን ከብሉይ ኪዳን ነው የምንነሳው። የግዝረት በሚሰጥበት ሰዓት ህፃናቶች የ8 ቀን ልጅ ይገረዝ ነበር። የ8 ቀን ልጅ አምኖ ነው የሚገረዘው ነው። ምክንያቱም የኮቨነንቱ አባል ለመሆንና የኮቨነንቱ ቤተሰብ ለመሆን የ8 ቀን ልጅ ምን ያደርጉ ነበር? ይገረዙ ነበር። ያንን ደግሞ ግርዘት ቆላሲያስ ላይ ጳውሎስ ከምን ጋር አገናኝቶታል? ከጥምቀት ጋር አገናኝቶታል።
ያ ደግሞ ጳውሎስ ያገናኘውን ደግሞ የቤተ ክርስቲያን አባቶች እንዳለ ተቀባብለውታል። የአዲስ ኪዳን ግርዘት ጥምቀት ነው ብለዋል እነ ጀስቲን ማርቲን። የአዲስ ኪዳን ግርዘት ጥምቀት ነው ብለዋል። ኦኬ። ስለዚህ ምንድን ነው መሆን ያለበት ማለት ነው? አንድ ሰው በሚያምንበት ሰዓት ቅድም ያስቀመጥኩት አለ። አንድ ቤተሰብ አባወራው በሚያምንበት ሰዓት ከነ ቤተሰቡ የሚለው ቋንቋና አማርኛ እኛ ኢትዮጵያኖች ምናልባት የምንረዳው አንድ ወንድ አንድ ሚስት ነው ያለው፣ ልጆች ሊኖረው ይችላል ላይኖረው ይችላል በሚለው ነው የምንረዳው። የጥንት ጊዜ ግን እንደዛ አይደለም። ፖሊጋሚ ነበረ። አንድ ወንድ 2፣ 3፣ 4 ሚስት ሊኖረው ይችላል። ስለዚህ ከነ ቤተሰቡ ነበር የሚጠመቀው። አንደኛዋ ሚስት ልጆች ባይኖራት ሌላኛዋ ይኖራታል፣ ሌላኛው ባይኖረው ሌላኛው ይኖራል። ከሌለ ደግሞ ሰራተኞች አላቸው። እነዛ ሚስቶች ደግሞ ሰራተኞች አላቸው፣ ሰራተኞቹ ደግሞ ልጆች አላቸው። ይህን ሁሉ ያጠቃለለ ነው ከነ ቤተሰቡ ሲባል ማለት ነው። አባወራው ሲያምን ከነ ቤተሰቡ ነው የሚጠመቀው ማለት ነው። ሕፃናቶችን ኤክስክሉድድ ያደረገ አይደለም። ኢየሱስ ክርስቶስም ሲናገር ሕፃናት ወደ እኔ ይመጡ ዘንድ ምን አትበሏቸው ነው ያለው፣ አትከልክሏቸው። ኦኬ። ኢየሱስ ሕፃናት ወደ ማን እንዲመጡ ይፈልጋል? ወደ እርሱ እንዲመጡ ይፈልጋል። ሕፃናት ወደ ኢየሱስ የሚመጡት በምንድን ነው? በእግራቸው አይደለም መቼም። በምንድን ነው የሚመጡት ከተባለ በጥምቀት ነው። ምክንያቱም ጥምቀት ምንድን ነው ብለን የምናምነው ክርስቶስን የምንለብስበት ከክርስቶስ ጋር አንድ የምንሆንበት ነው። ሪጀነሬት የምናደርግበት ነው። የኃጢአትን ስርየት የምናገኝበት ነው ብለን ስናምን በምንድን በኩል ነው መምጣት የሚችሉት ሕፃናት ወደ ክርስቶስ? በጥምቀት በኩል ነው። ግን ወላጆች ምን ተብለዋል? አትከልክሏቸው፣ ወደ እኔ ይመጡ ዘንድ አትከልክሉ። ወላጅ ምን ማድረግ ይችላል ማለት ነው? ልጆቹን መከልከል ይችላል። አላስጠምቅም ያለ ወላጅ ልጆቹን ወደ ኢየሱስ እንዳይመጡ እየከለከለ ነው። ሌላ አማርኛ የለውም። ይህንን አሁን የሕፃናትን ጥምቀት የሚቃወም ምን አይነት ጥያቄ ይቀርብለታል መሰለሽ? ያመነ የተጠመቀም ነው አይደለም የሚለው ይድናል። ያላመነ ግን ምን ተብሎበታል? ተፈርዶበታል። ኦኬ። ሕፃናት አሁን ማይክሽን ክፈቺ። ሕፃናቶች ማመን ይችላሉ የሚለውን እንዴት አየኸው? እሺ ነው እኔ ልጠይቀህ ነበር እንዳላቋርጥ ብዬ ነው። አሁን ማይክሽን ክፈቺ ስላልከኝ ነው። ደቀ መዛሙርት ያድርጓቸው የሚለውን እንዴት ነው አንተ ይህንን እንትን የምትለው? ሕፃናት ሪስፖንድ አያደርጉም። ለምሳሌ እኔ ልጅ አለኝ። ኦኬ። ማመን ይችላሉ አይችሉ ነው ጥያቄ። ምን አልከኝ? ማመን ይችላሉ ሕፃናት ወይስ አይችሉም? ሕፃናት ስትል ላይክ በ80 ቀንና በ40 ቀን የሚሉት እኔ ማመን ይችላሉ አይችሉም የሚለውን ነገር ሪስፖንድ ማድረግ ስለማይችሉ ያንን ይችላሉ ብዬ ልነግርህ አልችልም። ስለዚህ ሕፃናት ተፈርዶባቸዋል። አንድ ሰው እኮ ቆይ አንድ ነገር ልንገርህ። አንድ ሰው እኮ በልቡ አምኖ ባፉ መስክሮ ነው የሚለው። ሕፃናት እንዴት ብለው ነው ባፋቸው የሚመሰክሩት? በልባቸው አምነው። በዛ ኤጅ እኛ በፔንቴኮስተል ወይም በወንጌል አማኞች ሕፃናት ሲወለዱ የሆነ አምጥተው በእግዚአብሔር ፊት በጸሎት ያስረክቧቸዋል። አንድ ላይ ይጸለይላቸዋል። ከዛ በኋላ በቤተክርስቲያን ውስጥ ያድጋሉ እየሰሙ ማለት ነው። በሰንደይ ስኩል ወንጌልን እየሰሙ ያድጋሉ። በቤተሰቦቻቸው ወንጌልን እየሰሙ ያድጋሉ። ከዛ በኋላ ትምህርታቸው እድሜያቸው ወደ መረዳት ሲመጣ መጠየቅ ሲጀምሩ፣ በዛም ደግሞ ቤተክርስቲያን እያስቀመጠችላቸው እድሜ ክልል ላይ ሲደርሱ እየጠነከሩ ይመጣሉ። መረዳቱ ወደ ልባቸው ይመጣል። በልባቸው አምነው በአፋቸው መስክረው ይጠመቃሉ። ያ አካሄዱ እንደዚህ ነው። እኔ ያደኩበት የኖርኩበት ቤተክርስቲያን ማለት ነው። ለአንተ ግን ማለት ነው እኔ አሁን ሕፃናትን ወስጄ የ40 ቀንና የ80 ቀን ሕፃናት ወስጄ ባስጠምቅና ያምናሉ ወይ ብትለኝ እንዴት አድርጌ ልመልሳል? ለአንተ ብነግርህ እንዴት ነው የምትመልስልኝ? ሾርት መልሽልኝ እህቴ። ሕፃናት ማመን ይችላሉ ወይስ አይችሉም? አይችሉም። ኦኬ። ካላመኑ እምነት ከመስማት ነው ስለሚል ማለት ነው። በቃ ቆይ ዝርዝሩን ታዩ። አሁን ካላመኑ ተፈርዶባቸዋል ወይስ አልተፈረደባቸውም? ያላመኑ ሁሉ ተፈርዶበታል ይላል። ስለዚህ ሕፃናቶች ተፈርዶባቸዋል ወደ ገሃነመ እሳት የሚገቡት ራይት? ኖ እንደዛ አላልኩም። ኖ እንዳልኩ እነዚህ ሰዎች እነዚህ ሕፃናት ሲወለዱ በክርስቲያን ማህበረሰብ ቤተሰብ ውስጥ ከተወለዱ በቤተክርስቲያን ውስጥ ያድጋሉ። ቃሉን እየሰሙ ያድጋሉ። ወደ መምጣታቸው ወደ መረዳታቸው ሲመጡ ይጠመቃሉ። እኔ አምነው ይጠመቃሉ። እኔ ይህንን ነው ምለው። ያላመነ ግን ተፈርዶበታል ይላል አይደለ? የስ ኦኬ። ሕፃናት ማመን አይችሉም ካልሽ ያላመነ ምን ብሎበታል? ተፈርዶበታል። ስለዚህ ተፈርዶባቸዋል ወይስ አልተፈረደባቸውም? ኖ አልተፈረደባቸውም። ምን ማስረጃ አለሽ? በቤት ውስጥ ነው ያሉት። እመናንተና ቤተሰብህን ታድናለህ የሚለው እኮ እነዚህ ሰዎች እነዚህ ሕፃናት በቤተ ክርስቲያን ውስጥ ነው የሚያድጉት። ቃሉን እየሰሙ ነው የሚያድጉት ከሕፃንነታቸው ጀምሮ ወደዛ መረዳት እስኪመጡ ድረስ። ሰው ዳግም ሳይወለድ መዳን ይችላል?
that's my question too ያ ጥያቄ እኮ ነው ያ የኔ ጥያቄ ነው ላንተ ሰው ያ ነው የኔ ጥያቄ ኢየሱስ ምን አለው ዮሐንስ ወንጌል 3:5 ላይ እውነት እውነት ላለው ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም አለው ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት መግባት ይችላል አይችልም ህፃናት ዳግም ሳይወለዱ ወደ እግዚአብሔር መንግስት መግባት ይችላሉ የኔም ጥያቄ ያ ነው እኮ ነው ዴቪድ እንዴት ነው that's why እኛ የምናጠምቀው ህፃናትን ከሞት እንዲድኑ ከመንፈሳዊ ሞት እንዲድኑ ነው የምታጠምቋቸው ሲያጠስ ስሬት እንዲያገኙ ሪጀነሬት እንዲያደርጉ በጥምቀት የሚገኘውን በረከት እንዲቀበሉ ነው የምናጠምቀው ኦኬ ተመልሶልኛል ኤኒዌይስ ለኔ በቂ መልስ ባይሆንም አንተ በተረዳው መንገድ መልሰህልኛል አመሰግናለሁ ዳዊት ኦኬ እሺ ማቲ ሰላም ብያቸዋለሁ ሚኪ እንዴት ነህ ሰላም ላንተ ይሁን ሁሉ ሰላም አለው እግዚአብሔር ይመስገን በጣም ደህና ነኝ ዴቭ እዚህ ውስጥ ያላችሁ ያ ናይኩ ስለ ከስርም ተጨቃጨቁ ነው የሚባለው ተይቼ ነበር ለዛ ጠይቅልኝ ያልኩ የነበረው ዴቭ ሰላም ብያለሁ ሁላችንም እዚህ 182 ሰዎች እግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ይብዛላችሁ ቅድም ድነናል እየዳንን ነው እና ለሚል ያው ጀስቲፊኬሽን ሳንቲፊኬሽን እና ግሎሪፊኬሽን ይታወቃል ግን ያው ስናፈታቱ የየቤተ እምነቱ ሊለያይ ይችላል ግን አሁን እየዳንን ነው ሲል እስቲ እሱን ነገር አርቲኩሌት ግሎሪፊኬሽን ብዙ ማከራከር አይደለም እየዳንን ነው ሲባል ከምን አንግለው እየዳንን እየተባለ ያለው ማለት አንዳንዶቹ ለያይቶ ያስቀምጡታል መንፈስ ሲር ነው መንፈሳችን ድነዋል ነፍሳችን ለተለት ድናለች ስጋ ደግሞ ሪስትሪክት ነው ፍጽምናን ያገኛል የሚሉ ትምህርቶችም አሉ እንድናል ለሚለውን አንተ ከምን አንግለው ሁለንተና ነው እየዳነ የሚሄደው ነው ምንድን ነው የሚለውን እስቲ አንተን ፐርስፔክሽን ያ በእኛ እንደዚህ አይነት ዲስቲንክሽን የለም እንደዚህ የሚሉት እንደውም ተሳስተዋል ነው የምንላቸው ሰው ዳይኮቶማይም ሆነ ትራይኮቶማይ መንፈስ ነፍስ ስጋም ሆነ ወይም ደግሞ ነፍስና ስጋ ወይም ኢንተርቼንጅብሊ መንፈስና ስጋ ነፍስና መንፈስ ኢንተርቼንጅብሊ መጽሐፍ ቅዱስ ያስቀምጠዋል ሁለትም ሆነ ሶስት ሁለንተናው ሁለትም ሆነ ሶስት ሁለንተናዊ መዳን ነው እንጂ የምንለው መንፈሱ ብቻ ሲል ሆነ ከዛ ደግሞ ነፍሱ እንደዚህ እያልን የሆነ ዲስቲንክሽን አንሰራም ሁለንተናዊ መዳን ነው ድነናል ስንልንም ሁለንተናዊ መዳን ነው እየዳንን ነው ስንልም ሁለንተናዊ መዳን ነው እያወራን ያለ ኦኬ ስለዛ አንዴ ድነናል ያው ሚንስ ኦፍ ግሬስ ነው ወርድ እምነት እሱ ጋር ብዙ አልመጣም እኔ ጥያቄ ምዛ ስለሆነ አስተምሯችሁ ስለማቀው ግን ድነናል ከተባለ ፖዚሽናል የእግዚአብሔር ልጅ ከሆንን ከዛ በኋላ እየዳንን ነው ማለት ያው እንግዲህ ቅድም ሉዝ ሊደረግ ይችላል ስላልክ እሱ ላይ ባልቆይ ጥሩ ነው ግን እነዚህ አሁን ፑሊፖቹን ልጠይቀ ነው ቅድም ኬልቪንም አርሜንስም ያው ከኛ የወሰዱት አለ ብላል ጥሩ አናሎጂ እኔም አግሪ ነው ማድረግ እሱን ሀሳብን በዚህ አጋጣሚ ያው በጊዜ በስፍረ ዘመን ስለሚራራቁ ሲጀመርም ታዲያ እሺ ዝም ብዬ ከኬልቪኒስት እና ከአርሜንሶች ከእናንተ ተጋሩ የምትለውን ትክክለኛ ነገር ብታካፍለኝ ብዬ ቶታል ዲፕሬቪቲን ትቀበላለህ አርሜንስ ካመጣው ላይ የእናንተ ትምህርት ነው የካልቪን በለው የአርሜኒስት አይደለም ቶታል ዲፕሬቪቲ የካልቪን ያው ቶታል ዲፕሬቪቲን ትቀበላለህ በእኛ ቶታል ዲፕራቪቲ ብለን ባንገልጸውም ቦንዴጅ ኦፍ ደ ዊል ብለን እንገልጠዋለን ተመሳሳይ ነው አገላለጣችን ግን የእኛ ቦንዴጅ ኦፍ ደ ዊል ብለን እንገልጠዋለን የሰው ሞራል ዊሉ ቦንዴጅ ኦፍ ዊል ውስጥ ገብቷል ለሰማያዊ ነገር ሪስፖንድ ማድረግ አይችልም አኔብል ነው ፓወር የለውም አቅም የለውም የግዴታ ዲቫይን ኢንተርቬን ያስፈልገዋል ብለን እናምናለን እነሱ ደግሞ ሲገልጡት ካልቪኒስቶች ቶታል ዲፕራቪቲ ብለው ይገልጡታል የቋንቋ ወይም የወርድ ልዩነት እንጂ ኦክስፈርድ ኮንፌሽን 2 ላይ አርቲክል 2 ላይ የተገለጠው ተመሳሳይ ነው ግን የቋንቋ አጠቃቀማችን የኛ ለየት ይላል ኦኬ እሱ ላይ ደግሞ ትንሽ አስቸጋሪ የሚሆነው አሁን አጠቃላይ ብልሽትነት አጋጠመው የሰው ልጅ ከተባለ ከአዳም ጀምሮ አይተ ከሆነ ኤፌሶን ላይ ነው አንድ ግራውንዱ በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ኢየሱስ ጋር ሕይወትን ሰጣችሁ ይላልና ሙታን ነበረን ነው ለመጣው ይሄ ጸጋ የምንመልስበት ነገር የለም ሙታን ነበረን ነው አብርቶልን የሚል ነው አላሉጃቸው ግን እዛ ጋር አቤልን አይተው ከሆነ የአዳም ልጅ አቤል እና ቃይል መስዋዕት አቅርበው በእምነት የሚገኘው ጽድቅ ወራሽ ሆነ ይላል አቤልን ኖጋስቴም ድም እንደዛ
አብርሃም ጋር ስትሄድም እንደዚሁ ነው። ከኡር መጣ፣ ግን እግዚአብሔርን አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት። ሶ አጠቃላይ ብልሽትነት ካገኘው የሰው ልጅ ፌዝ የሚባለው ነገር በሰው ልጅ ውስጥ አልነበረም የሚል አናሎጂ የሚሰራ ከሆነ አቤል ኬታ መጣው ያን እምነት? አብርሃም ያን እምነት ኬታ መጣው? ከዛ ባለፈ እነ ኖህ ይህን እምነት ኬታ መጡ? አጠቃላይ ብልሽት የሚባል ከመጣ ይሄ አደጋ አይሆንም ወይ ለዚህ ትምህርት? ሙሉ በሙሉ ዲስትሮይድ ሆኗል አይደለም እኛ ብለን የምናስቀምጠው። እንደዛማ ከሆነ ከቦንዴጅ ኦፍ ዊል ውስጥ ከተፈታ በኋላ ሶሊድ ዲክላሬሽናችን ላይ እኮ የሚናገረው ከዛ በኋላ ፓሲቭ አይደለም፣ ዊሉ ፓሲቭ አይደለም፣ አክቲቭ ነው የሚሆነው፣ ኮላብሬት ማድረግ ይችላል ብለን እናስቀምጠዋለን። ያ ማለት ከቦንዴጅ ኦፍ ዊል ውስጥ እያለ ምንም ነገር ማድረግ አይችልም። ቦንዴጅ ኦፍ ዊል ውስጥ ነው ያለው። ነገር ግን ከቦንዴጅ ኦፍ ዊል ውስጥ ከወጣ በኋላ ግን ፓሲቭ አይደለም፣ አክቲቭ ነው፣ ኮላብሬት ማድረግ ይችላል ብለን እናስቀምጠዋለን። ሙሉ በሙሉ ዴድ ነው በቃ ምንም ዲስትሮይ ሆኗል ከሆነ ምንድን ነው መሆን ያለበት? ሌላ ነው እንትን መደረግ ያለበት፣ ሪዝሬክት መደረግ ያለበት ወይም ደግሞ ሌላ ነው እንትን ማለት ያለበት። ነገር ግን ይሄኛው የሚያስፈልገው ምንድነው? ከቦንዴጅ ኦፍ ዊል ውስጥ ነፃ መውጣት ነው የሚያስፈልገው። ከቦንዴጅ ኦፍ ዊል ውስጥ ነፃ ከወጣ በኋላ ፓሲቭ አይደለም የሚሆነው፣ አክቲቭ ነው የሚሆነው፣ ኮላቦሬት ማድረግ ይችላል ብለን እናስቀምጠዋለን። ያልካቸውን ደግሞ አባቶች ብለን በምንልበት ሰዓት እግዚአብሔር በነሱ ህይወት ውስጥ የሰራውን ስራ ነው የምናየው። ምክንያቱም የሰውን ስቴት ኦግስቲን ሲያስቀምጠው ሪቢውክ እና ግሬስ የሚለው መጽሐፉ ላይ ሲያስቀምጠው ይሄ አዳም ከወደቀ በኋላ ያለውን ፖዚሽን ሲያስቀምጠው ኃጢአት አለማድረግ የማይችል ነው የሆነው የሰው ልጅ ማለት ነው። ያ ማለት ምን ማለት ነው? ሮሜ ምዕራፍ 7 ማለት ነው። ሮሜ ምዕራፍ 7 ኦፖዝ የሚያደርግ ፍቃድ በሰው ልጅ ላይ እናያለን። መልካም ነገር ማድረግ ይፈልጋል፣ መልካም ነገር ግን ማድረግ የማይችል አቅም የሌለው ፓወር የሌለው ጎስቋላ የሆነ ማንነትን እናያለን ማለት ነው። ኃጢአት ሰውን ጎስቋላ ሲያደርገው እናያለን። ያ ጎስቋላ በሆነው ሰው ግን እግዚአብሔር ሲጠቀም የእግዚአብሔርን ስራ ሶሊድ ግሎሪያ ብለን ስንሰጥ እኮ በእያንዳንዱ ነገር እግዚአብሔር በቅዱሳን ህይወት በእምነታቸው የተመሰከረላቸው በሙሉ አባቶቻችን በእነሱ ህይወት የሰራ እግዚአብሔር ነው ብለን ነው የምናስቀምጠው። ኦክስፈርድ ኮንፌሽን አርቲክል 21 ላይ እነዚህ በአጸደ ነፍስ ያሉ በእምነታቸው የተመሰከረላቸው በእምነታቸው እንድንመስላቸው ኦነር እንድናደርጋቸው ብለን ስናስቀምጥ እግዚአብሔር በእነሱ ህይወት ስላደረገው ጸጋ በእነሱ ህይወት ስለሰራው ጸጋ ብለን ነው ኦነር የምናደርጋቸው የምናስባቸው ማለት ነው። ስለዚህ እግዚአብሔር ነው የሚታየው በዛ ሁሉ ማለት ነው። እሺ አምስቱ ቱሊፕ ላይ ፎከስ አድርጌ ነው የጠየቁ ያሉትና፣ እሺ አንኮንዲሽናል ኤሌክሽንን አግሪ ታደርጋለህ? የኬልቪንም አይ እኛ እኮ አምስቱንም ቱሊፕ ሙሉ በሙሉ እንቀበላለን እኮ የሚል የለኝም። ቶታል ዲፕራቪቲ ላይ ቋንቋችን ይለያይ እንጂ ተመሳሳይ ነው። ስታርት ኦፍ ሳልቬሽን ላይ ሪዚስቲብል ግሬስ ሪዚስት መደረግ ይችላል። ሪዚስቲብል ግሬስ እነሱ ይሉታል፣ እኛ ግን ሪዚስት መደረግ ይችላል ብለን ነው የምናምነው። ለምን እስጢፋኖስ ምዕራፍ 7 ላይ ከነገራቸው በኋላ መንፈስ ቅዱስን ሪዚስት አደረጋችሁት ብሎ ነው የሚላቸው። ሰዎች ወንጌል ተነግሯቸው ሪዚስት ሊያደርጉ ይችላሉ። ስለዚህ ሪዚስት ሊደረግ ይችላል ብለን ነው የምናምነው። ምንድን ነው ሌላው? ሊሚትድ አቶንመንት ሊሚትድ ብለን አይደለም የምንቀበለው፣ ጄኔራል ነው ወይም ዩኒቨርሳል ነው፣ ለሁሉም ነው። እግዚአብሔር ሰው ሁሉ እንዲድን ነው የሚፈልገው። ነገር ግን የሚድኑትን ያውቃል። አዎ ያውቃል። እነማን እንደሚድኑ እግዚአብሔር ያውቃል። ይሄ ምንድን ነው ኢሌክሽን ላይ አንኮንዲሽናል ኢሌክሽን ላይ በምንመጣበት ሰዓት ኦፍኮርስ ኢሌክሽን አለ፣ መጽሐፍ ቅዱስም የሚያስቀምጠው ነው። ነገር ግን ይሄ ኢሌክሽኑ የሆነ ምንድን ነው አንዱን ደብል ፕሪዲስቲኔሽን አይደለም፣ ደብል የሆነ ነገር አይደለም። አንዱን ለዚህ መረጠው አንዱን ለዚህ መረጠው በሚል አይደለም የምናስቀምጠው። አንድ ሰው ፕሪዲስቲን እንደተደረገ የምናስቀምጠው በምንድን ነው ከተባለ በእምነቱ ከጸና ነው። እስከ መጨረሻው በእምነቱ ከጸና እናንትን ካለ እውነትም ይህ ሰው አስቀድሞም ፕሪዲስቲን ሆኗል ብለን ነው የምናስቀምጠው ማለት ነው። ከመጽናት ጋር የተያያዘ ነው የኛ ማለት ነው። ኦኬ በጣም አሪፋይ። በቃ ቅድም እንዳልከው በጊዜም ያው ይቀድማቸዋል በአመታትና ከኛው የሚሻሙት ሀሳብ አለን ያልከው። አሁን ከጠይቆ ጥያቄ የተረዳሁት ሶስት የሚያክሉ ነገሮችን ከአርሜንስ ጋር ነው። አርሜንስ ከኛ ተጋርተዋል ብለህ የምታስቡ ባክ ኢን ፎርስ አደረገው። ከነዛ ደግሞ ቶታል ዲፕራቪቲን እና አንኮንዲሽናል ኤሌክሽንን በእናንተ በምታዩበት መልኩ ትቀበላላችሁ ማለት ነው። በጣም አሪፍ ተባረክ። ተኝቼ ሌሎ ብዙ ነገር ማውራት አልችልም ማቲ ስላለ ነው እና ጸጋ ይብዛላችሁ። እሺ ቴንክ ዩ
እንዴት ገባው ግን ዛሬ ሀኒቾ አንቺን አይቼናል የገባው ገብቼ አላውቅም ማቲ ቤት ዛሬም ገና ነው ያየሁት ማቲ አዎ ዛሬ የተገናኘ ነው ያው ሀኒቾ እንኳን አንድ 3 ጊዜ ምናምን መጣለች እኔ ጋርና ሉትራኖች ባትርቁን ጥሩ ነው አጥር ባሰሩብን ጥሩ ነው አንድ ላይ ሪፎርምድም ነው ሉትራን ተቃቅፈን ወደ ላይኛው መንግስት አብረን ብንሄድ ጥሩ ነው ራን እንትን ለማድረግ ተደጋግፈን አብረን ብንሄድ ነው የሚሻለው አንርቅም እንኳን አይደለም እንደዚህ ወንጌል አማኞች አይደለም ኦርቶዶክስ ጋም ካቶሊክ ጋር ያለንም እንትናችንን ማጥበብ አለብን ብለን ምናምነን አስተምሮቱ ዝም ብሎ የከረረ ነገር ውስጥ ምናምን እንዳይገባ አሰጋለሁ ያው አመለካከቶቹ ቪው ያንተው ከእግዚአብሔር ቃል ነው አይደለ ያ ለምን እንደሆነ ታውቃለህ አይደንቲቲያችን በደንብ ሪስፔክት እንዲደረግ ነው የምንፈልገው ለዛ ነው አይደንቲቲያችንን ሌላው ሪስፔክት እንዲያደርግልን እኛ በጣም የምንወደውን የራሳችን አይደንቲቲ የራሳችንን ቀለም ሪስፔክት ያ ሪስፔክት ከመጣ በኋላማ ሁላችንም እንደዚህ ልዩነታችን በደንብ እናውቀዋለን አንድነታችን በደንብ እናውቀዋለን አይደለም በወንጌል አማኞች ከካቶሊክ ጋም ከኦርቶዶክስ ጋም ትሪኒቴሪያል አማኞች አንድ ላይ እንደዚህ እጅ ለእጅ የመያያዝ እንትን የማለት ጉዳይ ልዩነታችን ላይ ስናወራ ራሱ በጣም በለሰለሰ ወንድማዊ በሆነ መንገድ እንድናወራ እንድንጨዋወት ነው የምንፈልገው እንደዛ ይመጣል ብለህ ታስባለህ እነዚህ ነገሮች ወደዛ ይወስዱናል ብለህ ታስባለህ ይቅርታ እንዴ ኮሜንት በጣም ስለበዛ ልመልስ ለዜድ ልመልስ ፕሊዝ ይቅርታ እሺ አቆረጥኳችሁ አንቺ እንትን አይደለሽም እንዴ ሞዴሬተር አይደለሽም አይደለሁም ግን ችግር የለውም እኔ ቤት ብሎክ አድርጌዋለሁ እኔ እኮ ሞዴሬት ያረኩሽ መስሎኝ ችግር የለውም እናትሻ ማቲ ናቲ ዜድ እኔ ህብረቴ ቲክታክ ላይ አይደለም መሬት ላይ ህብረት አለኝ ከአማኞች ጋር ህብረት አደርጋለሁ ቲክታክ ላይ ሁሉም መሄድ ይችላል መራቅ ይችላሉ አሞራ ሊበላኝ አይችልም ምክንያቱም መኖሪያዬ ቲክታክ ስላልሆነ አንተ ቲክታክ ላይ ኮንክ መኖሪያ አላቅም ከቲክታክ ላይማ ከብዙ ሰው ጋር እኮ አቆራረጣችሁኝ ምንም ችግር የለውም እኔ ግን መሬት ላይ ከአማኞች ጋር ህብረት አደርጋለሁ አመሰግናለሁ ይሄው እኔ እኮ ፈቅደሽ መስሎኛልና ሚውት አድርጌልሻለሁ እየመለስኩ ነበር ሞዴሬተር ለማን ነው የሰጠሁት እሺ ፒስፉል ዴቭ እንግዲህ እናጠቃለውና ሐሳቡን ቀደም ወዳልከው ነገር በምን አይነት መልኩ ነው የሚመጣው የሚለው ላይ ትንሽ ብትሄድበት ጥሩ ነው ለመሰለ ቀደም ያልከው ላይ ያልኩህ ለመሰለ አሁን ከህፃናት ጥምቀትም ጋር ምናምን ተያይዘው የሚነሱት ነገሮች ጥምቀት ለድነት የሚለው ሐሳብ ጸጋ የምንቀበልበት ነው የሚለው ሐሳብ እና መሰል ነገሮች ቀደም ያነሳቸው አሉ ከቅዳሴ ጋርም ከምንም ጋር ተያይዘው ቤተክርስቲያኗ ከምትሰራበትም ነገር ጋር ተያይዞ ያለው ነገር ራሱን ሲለይ ምን አይነት ነገር ነው የሚፈጠረው ያው እኛ ኮመንሊ ለመድናቸው ነገሮች አሉ ስቲል አሁንም ልዩነቶች አሉ ለምሳሌ ስለ ልሳን ለማስተማር እኔ ቃልዮት ውስጥ ነው ጌታን የተቀበልኩት የተጠመቅኩትም እዛው ነው ግን በመሐላውን ሙሉ ወንጌል 8 አመት ምናምን በአገልግሎት እዛ ቆይቻለሁ እዛ በቆየውባቸው ጊዜ ያንዳንድ ጊዜ እግዚአብሔርን ቃል ስለማስተምር በሚሰጡኝ ፕሮግራም ላይ እማልነካቸው ቶፒኮች አሉ ከኛ ጋር ልዩነት የሚፈጥሩ የሚመስሉ ለምሳሌ ከልሳን ጋር የተያያዙ ጉዳዮች መንፈስ ቅዱስ ጥምቀትና ሙላት ጋር የተያያዙ ጉዳዮች ምናምንና እነዛን ቶፒኮች አናነሳም በፍጹም ሌሎቹ የሚያግባቡን ነገሮች ላይ አብረን እንሰራለን አሁን እዚህ ጋር ያነሳናቸው ሐሳቦች የሚያለያዩን ጋር ሊዱም ወይ እነዚህ የሚያለያዩንን ሐሳቦች እያነሳን እንዴት ነው ወደ አንድነት የምንመጣው መነጽሩ ራሱ ተለያይቶ የለው አንተ አሁን ለምሳሌ እኔ ቃልዮት ነኝ ስልህ የምታይበት መነጽር አለ እኔ ደግሞ አንተ ሉትራን ነኝ ስትለኝ የማይበት መነጽር ተፈጥሮ ሌላ ችግር ውስጥ የሚከት ነገር አይመጣም ወይ የሚለው በተለይ አንተ በጣም ተከባብረን ተደማምጠን ምን ብለን እንቀጥላለን የሚለውን ሐሳብም ስላነሳ እንዴት ነው እሱ ነገር ሊመጣ የሚችለው በዚህ መንገድ የሚለውን ጥቂት ነገር በደና እንጨርስ እዚህ ጋር
ያ አሁን ችግሩ ምን መሰለ፣ ይሄን ሁሉ አሁን እንደዚህ ያመጣው ድንበር ተጥሷል ነው። መጀመሪያ እዚህኛው ቦታ ላይ እዚህኛው መሬት ላይ የሆነ ተክል ተክላለው መትከል አለብን የለብንም የሚለው ላይ ከመነጋገር በፊት በእኔና በአንተ መካከል ያለው ድንበር መከበር አለበት። ድንበር መሰመር አለበት። ያ ድንበር ተጥሷል ነው ትልቁ ችግር። ኢትዮጵያ ውስጥ አሁን መካነ ኢየሱስ የቱ ነው፣ ፔንቴኮስታሉ የቱ ነው ብለህ መለየት እስከማችል መካነ ኢየሱስ የሆነው የመካነ ኢየሱስ አባል ሆኖ የሉትራን አባል ሆኖ የመካነ ኢየሱስን ዶክትሪን የማያውቅ ትውልድ ተፈጥሯል። ልክ በመሳፍንት 2 ላይ እግዚአብሔርን የማያውቅ ትውልድ ተፈጠረ እንደሚለው ልክ እንደዚሁ በኢትዮጵያ የመካነ ኢየሱስ ሆኖ ሉትራን ሆኖ የመካነ ኢየሱስን ዶክትሪን፣ ዶግማዋን፣ ኮንፌሽኗን፣ ካታኪዝሟን የማያውቅ ትውልድ ተፈጥሯል። አንድ የመካነ ኢየሱስ አባል በሙሉ ወንጌል መካከል ያለውን ልዩነት አያውቀውም። ይሄ ድንበር መጣስ ይባላል። ስለዚህ አሁን እኛ ድንበር እንዲሰመር ነው እየሰራን ያለ ነው። ድንበራችን መጀመሪያ ይከበር ነው። አጥር አለን፣ ድንበር አለን። ድንበራችን ከተከበረ በኋላ ከዛ በኋላ ጥሩ ወዳጆች፣ ጎረቤቶች፣ እንትኖች መሆን እንችላለን። ድንበራችንን ግን ሳናስነካ ማለት ነው። ገብቷል አባባሌ? ድንበራችን መከበር አለበት። ድንበር ዋናው ያ ነው። ያ ከተከበረ በኋላ አሁን ከኦርቶዶክስ እና ከካቶሊክ ጋር ያለን ድንበር የታወቀ ነው አደለ? ድንበር አንጥስም፣ ድንበር አይጥሱም። ይታወቃል ልዩነታችን። አሁን ልዩነቱ ያልታወቀው በተለይ በኢትዮጵያ ሁሉም ተቀያይቷል፣ ሁሉም ተዋህዷል። ገብቷል? የማን ትምህርትን የያዘው ገሌ አይታወቅም። መካነ ኢየሱስ ሆኖ ስለ ስካቶሎጂ ሲያወራ የሚያወራው የኢቫንጀሊካልን ስካቶሎጂ ነው፣ ዲስፐንሴሽን ነው የሚያወራው። ይሄ ትክክል አይደለም ነው። እንደዚህ አይነት የትምህርት መደበላለቅ፣ የትራዲሽን መደበላለቅ፣ የቋንቋ መደበላለቅ መኖር ያለበትም። ይሄ ድንበር መጣስ ይባላል። ድንበራችን ይከበር። ድንበራችንን እያሰመርን ነው እኛ። አሁን ካወቅ እዚህ ቲክቶክ ላይ ድንበር እያሰመርን ነው። ይሄ ድንበራችን ነው። ይሄ እኛ በዚህ አናምንም። ከዚህ ጋር እንደዚህ አይነት ኮምፓራቲቭ ቴዎሎጂ ስንሰራ እንደዚህ አይነት ልዩነት አለን። ያ ድንበር እያሰመርን ነው። የሚሰማን ሁሉ የመካነ ኢየሱስና የሉትራን ልጆች በሙሉ ይህንን ድንበር እየሰሙ ነው። የሰሙትም ብዙዎቹ እንትን ብለዋል ማለት ነው። ያ ከሆነ በኋላ እኔ የፔንቴኮስታልን ድንበራቸውን ማክበር አለብኝ፣ የሪፎርምድን ድንበራቸውን ማክበር አለብኝ። ልክ እኔ ማክበር እንዳለብኝ እነሱም ደግሞ ፔንቴኮስታሉም የእኛን ድንበር ማክበር አለባቸው፣ ሪፎርምዱም የእኛን ድንበር ማክበር አለባቸው። የእኛን ትራዲሽን፣ የእኛን አስተምሮ፣ የእኛን ነገር ማለት ነው። እኛ ሁሉን እንዋጥ የሚል እንትን የለንም እኛ። ገብተዋል አባባሌ? አሁን የእኛ ትራዲሽን ፔንቴኮስታል ሪፎርሙድን ውጠን ሉትራን የማድረግ እንትን የለንም፣ አላማ የለንም። ግን ምን አይነት ትሬንድ አለ መሰለህ አሁን ኢትዮጵያ ውስጥ ሁሉን ፔንቴኮስቴ ማድረግ። እናንተ እነማን ናችሁ ሲባል ፔንቴዎች ነን እንድንባል፣ ኖ እንደዛ መሆን የለበትም። ይሄ ድንበር መጣስ ነው። የራሳችን ትራዲሽን አለን፣ የራሳችን አስተምሮ አለን፣ የራሳችን ዶክትሪን፣ ኮንፌሽንና ካታኪዝም ያለነን ነው። ገብተዋል አባባሌ? አዎ ዴቭ፣ ባለቀ ሰዓት ማጠቃለያ ሀሳብ እንድሰጥ ሌላ ቶፒክ ከፈቀድ ሌላ ማለት በጣም ለመሰለ አሁን ቅድም ስትናገር ከኦርቶዶክስ ጋርና ከካቶሊክ ጋር ድንበራችን የታወቀ ነገር ነው እና ከሌላውም ጋር ያለን ድንበር እንደዛ ይሁን የሚል ሀሳብ ላይ መጣ። ለምሳሌ ወንጌላውያን አማኝ የሆኑ ሰዎች ለኦርቶዶክስ አማኞች ወንጌል መሰበክ አለበት ብለው ያምናሉ። እዚህ የምትመለከታቸው ሰዎች ወጥተው አንድን ኦርቶዶክስ አግኝተው ጌታ ይወዳል፣ የዘላለም ሕይወት ይሰጣል፣ እንትን አይደለም የሚያድነው ሃይማኖት አይደለም የሚያድነው እምነት ነው፣ ብታመን ይሻላል ብለው ያመጡታል አይደል? ያመጡታል። ብቻ ፈቃደኛ የሆነ ሰው ይመጣል ነው ፖይንቱ። ድንበራችን ወንጌል እስከ መሰባበክ ድረስ ነው። ኦርቶዶክሶችም ደግሞ አንድን ፕሮቴስታንት መጥቶ ካልተጠመቀ በስተቀር እኛ ጋር መጥቶ አምኖ ካልተጠመቀ በስተቀር ፕሮቴስታንት የሆነ ሰው የሙሉ ወንጌል ሰው የቃለ ሕይወት ሰው አይድንም ብለው ነው የሚያምኑት። እነሱም ለኛ ወንጌል መስበክ ይፈልጋሉ፣ እኛም ለነሱ ወንጌል እንሰብካለን ነው ሐሳቡ። አሁን አንተ ድንበር ስትጨምር ክፍፍል ነው የሚጨመረው። ለምን የነዛን ድንበርነት አጸደካ? የመካነ ካቶሊክንና የኦርቶዶክስን ድንበር ካጸደቅ ነገ ደግሞ የራስን ድንበር ስከልል ሙሉ ወንጌሎች ወተን ወንጌል ካልነገርናቸው በስተቀር ወደ እግዚአብሔር መንግስት ለመምጣት ይቸገራሉ።
እኛ የያዝነው ድንበር ውስጥ መምጣት አለባቸው። እዚህ ሰርክል ውስጥ ካልገቡ አይድኑም ወደሚል እሳቤ የሚወስድ ጭራሽ የሚያፋታን አይደለም። ሊያከባብረን ሊያስታርቀን ቀርቶ ጎራ ፈጥረን የምንጣላበትና ነገር አይደለም የሚፈጥረው የሚለውን ጥያቄ ነው በጣም ያጫርክብኝና አሳሰበኝ። ራሱ የሉትራን የሚባለው ነገር አሁን ካወራኸው ሐሳብ በተለይ የድንበር ሐሳብ በጣም በቃ እንዳስብ ይሄ ነገር ቢቀር ይሻላል ብዬ እንዳስብ የሚያደርግ ነገር ነው የተናገርከው። የድንበሩን ነገር ደግሞ ከታች ብዙም ኮመንት ተጽፏል። ድንበር የሚል እስቲ ጥቂት ልስጥና ሂድበት። አንድነቱን አላወራህም። አንድነቱን ስላላወራ ኦኬ፣ አንድነቱ ላይ እንዳወራ ነው የፈለግከው? እሱ ላይ ላውራ። አዎ ድንበሩማ አለያየን እኮ። ድንበር ከከለልክ አሁን ለምሳሌ እኔ ያለሁበት ግቢ ያለሁበት ግቢ ድንበር አለ። ከጎረቤት ጋር እንዳንገናኝ በትልቅ ግንብ ተለያይቷል። ስለዚህ አለቀ። አንድ የሚያረገን ነገር ከጎረቤት ጋር ደግሞ ምንድነው የሚለው ነገር መነሳት አለበት። ነገ አንተ ድንበር ስትሰራ እኔን መተህ የህፃናት ጥምቀት ስላልተጠመቅ ቅዳሴያችንን ስላልተካፈልክ በእኛ ስርዓት መሰረት ስላልሄድክ አንተ ከአካል ውስጥ የለህም ወደሚል አይወስድህም ወይ ነው? ወይስ ድንበርም ሰርታችሁ አንድ አካል ነን ነው የምትሉት? አይወስደንም። ለምንድን ነው የማይወስደን? ነገረ ቤተክርስቲያናችን የኛ አስተምሮ የፕሮቴስታንቱ ይለያል። ኦርቶዶክስ ከዚች ቤተክርስቲያን የጌታ የሆነችዋ ቤተክርስቲያን ይቺ ነች። ከዚች ቤተክርስቲያን ውጪ ልክ እንደ ሲፕሪያን ማለት ነው የሆነ ሁሉ ድነት የለም፣ ከዚች ቤተክርስቲያን ውጪ ድነት የለም ሲባል የእነሱ ነገረ ቤተክርስቲያን አስተምሯቸው ነው። ገብቷል? ስለዚህ ያንን ከዛች ቤተክርስቲያን ውጪ ምንም አይነት ይካሄድ ማንም ይሁን ማን ኢቭን ተመሳሳይ የሆነ ነገር አሁን ከሉትራን ጋር የሚያቀራርባቸው ነገር በሳክረመንት ላይ ቢኖር ከካቶሊክ ጋር የሚያቀራርባቸው በሳክረመንት ላይ እንኳን ቢኖር ከዚች ቤተክርስቲያን ውጭ ድነት የለም ብለው ያምናሉ። ያ ነገረ ቤተክርስቲያናቸው ነው። የፕሮቴስታንት ነገረ ቤተክርስቲያን ደግሞ እንደዛ አይደለም። የፕሮቴስታንት ነገረ ቤተክርስቲያን ቪዚብል ኤንድ ኢንቪዚብል ቸርች ብለን ነው የምናምነው። ምንድን ነው እነ ሪፎርምዶች እነ ሉተር እነ ቡሊንገር እነ ካልቪን ያወጡት ማርክ አለ ለቪዚብሏ ቸርች ማለት ነው። ያችን ቪዚብል ቸርች እውነተኛ የክርስቶስ ቤተክርስቲያን ማርኳ ይህች ነች ብለው ያስቀመጡት ወንጌልን በትክክል የምትሰብክ ራይትሊ ሳክራመንትን አድሚኒስተር የምታደርግ ብለው አስቀምጠዋል። እነዚህ ሪፎርምዶቻችን ማለት ነው። ስለዚህ ያ ማርክ አለ፣ ቪዚብል ቸርች አለ። ቪዚብል ቸርች እናምናለን። ይሄ ቪዚብል ቸርች ራይትሊ ሳክራመንት አድሚኒስተር የሚደረግባት ወንጌል የሚሰበክባት ኦኬ። ስለዚህ እዛች ቪዚብል ቸርች ውስጥ ያለ ሁሉ ግን ድኗል ብለን አናምንም። የዳኑም አሉ፣ እነ ወንድም እንክርዳዶችም አሉ፣ እነ ወንድም ስንዴዎችም አሉ። ፕሮቴስታንቱ ጋር እነ ወንድም ስንዴዎች አሉ፣ እነ ወንድም እንክርዳዶች አሉ። ካቶሊኩ ጋር እነ ወንድም ስንዴዎች አሉ፣ እነ ወንድም እንክርዳዶች አሉ። ኦርቶዶክሱ ጋር እነ ወንድም ስንዴዎች አሉ፣ እነ ወንድም እንክርዳዶች አሉ ብለን የምናምነው ገብቷል። ምክንያቱም ሁሉም ከበር መልስ ፕሮቴስታንት የሆነ ሁሉ ድኗል የሚል እሳቤ እንደዚህ አይነት ነገረ ቤተክርስቲያን የለንም። ቪዚብል በሆነችዋ ኢንቪዚብል የሆነችዋ ግን እነዛ ማርኮች ያላት በጉባኤ የተወሰነላት ሆሊ የሆነች አንዲት የሆነች ሐዋርያዊት የሆነች ቅድስት የሆነች ያቺ ኢንቪዚብል ነች። ኢንቪዚብል ቸርች ውስጥ ኢንቪዚብል ቸርች እዚህ በአካል ካሉት ውስጥም ያሉ አሉ፣ በአጸደ ነፍስም ያሉት ጋር አንድ ነው። አንድ ቤተሰብ ናቸው እነሱ። እነሱን የሚያውቀው ማን ነው ከተባለ ጌታ ነው የሚያውቃቸው። በቪዚብል ቸርች ውስጥ ያሉት ኢንቪዚብል ቸርች ውስጥም ይኖራሉ፣ ኢንቪዚብል ቸርች ውስጥም ይኖራሉ። እነዛን ግን የሚያውቃቸው ማን ነው ብለናል? ጌታ ነው የሚያውቃቸው። ስለዚህ ቪዚብል እና ኢንቪዚብል ቸርች ብለን ስለምንከፍል ድንበሩ እዚች ካልመጣ በስተቀር አትድንም የሚል እንትን እሳቤን አያመጣም በፕሮቴስታንቱ። ለምን? ነገረ ቤተክርስቲያን አስተምሯችን የተለየ ስለሆነ ማለት ነው። ገብቶሃል ምል ነገር? አዎ ገብቶኛል ዴቭ። ወንጌል ስትሰብኩ እንዴት ነው የምትሰብኩት? ማለት ለማን ነው? ወንጌል ለሁሉም ነው የሚሰበከው። ወንጌል ወደ ውስጥም ነው ወደ ውጭ። አይ የውጭውን ለሁሉም ይሰበካል። የውጭውን ማለት ለሁሉም ማለት ለሁሉም ድኗል ብላችሁ የምታስቡት አለ፣ የማትሰብኩት ወንጌል አለ እንዴ? እናንተ ቤተክርስቲያን ወንጌል አይሰበክም እንዴ? እሑድ ስትሰበሰቡ? አይ እሱን አይደለም የምልህ፣ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ በሚለው ለሁሉም ይሰበካል። ለሁሉም ይሰበካል ሲል ወንጌል ለኦርቶዶክሱም ይሰበካል፣ ለካቶሊኩም ይሰበካል፣ ለፕሮቴስታንቱም ይሰበካል፣ ለሙስሊሙም፣ ለኢቲስቱም፣ ለቡዲዝሙም ለሁሉም ወንጌል ይሰበካል። ምን እንዲያረጉት
ምን እንዲያደርጉት ማለት ወንጌል አሁን ለምሳሌ ለኔ ብሰብከኝ ምንድነው የምሰብከኝ እኔ ማለት ወደዚህ ህይወትና አዎ አይደለ ወደዚህ ህይወትና ቀደም እኮ ወደ አነሳው ጥያቄ ልመጣልህ ፈልጌ ነው ማቲ አሁን ሞዴሬተር ስጠኝ አሁን ስጠኝ ሶሪ ግን አቆረጥኳችሁ ችግር የለውም ኦኬ እኛ ስንገልጥ ምን ብለን እንገልጣለን መሰለህ ሉትራኖች ወይ ወንጌል አሰባበካችሁ የሚለይም ከሆነ ንገረኝ ማለት ምን ብለን እንገልጻለን ነው ሙስሊም ጋር የምትሄዱት እንዴት ነው ኦርቶዶክስ ጋር የምትሄዱት እንዴት ነው ሉትራን ጋር የምትሄዱት እንዴት ነው ሌሎቻችን ጋር የምትመጡት የሚለው ንገረኝ ማለት አዲስ ሰው አድ ከማድረግ አንፃር ያለውን አይደለም ኦኬ እኛ ምን እናምናለን መሰለህ አስል ሉትራን የጌታ ቤተክርስቲያን ኦንሊ ሉትራን ነች የሚል ሳቤ አይደለም ያለን እኛ ያለን ምንድነው the fullness of truth እኛ ጋር አለ ብለን እናምናለን the fullness of truth አሁን ኮምፔር ስናደርግ እርስ በራሳችን ራሱ እዚህ በወንጌል አማኞች ከፔንቴኮስታሎች እኛ ጋር the fullness of truth አለ ብለን እናምናለን ከሪፎርምዶች እኛ ጋር the fullness of truth እኛ ጋር አለ ብለን እናምናለን እነሱም እንደዛው ያምናሉ አይደለ አንድ ሪፎርምድ የሆነ ሰው እኔ ወደሱ እንድመጣ ነው የሚፈልገው አንድ ፔንቴኮስታል የሆነ ሰው እኔ ወደሱ እንድመጣ ነው የሚፈልገው ለምን ከተባለ the fullness of truth እኔ ጋር አለ ብሎ ስለሚያምን ማለት ነው አይደለ እንደዚህ አይነት አመለካከት ነው ያለን ከዚህ የተነሳ አንተ አሁን ወደ ሉትራን እንድትመጣ ፈልጋለሁ እኔ ለምን the fullness of truth እኔ ጋር አለ ብዬ ስለማምን እኔ አንተ ጋር እንድመጣ ትፈልጋለህ አይደለ ለምን the fullness አትፈልግም አንድ ሰተኔ አልፈልግም እኔ ባለህበት ተቀብያለሁ ቀጥልሽ እኔን ተወኝ የራስህን ንገረኝ እሺ ኦኬ እያንዳንዱ የራሱ የሆነ አስተምሮ አለው የራሱ የሆነ ኮንፌሽን አለው ካታኪዝም አለው አይደለ ያንን አምኖበት ነው የሚከተለው አይደለ ያንን አምኖበት ነው ባይንዲንግ አግሪመንት አለ ስለዚህ ሪፎርምዱ እኔን ሲጠራኝ እኔ ጋር the fullness of truth አለ ብሎ ነው የሚጠራኝ እዛ እንደሆን ይፈልጋል አብሬው ኮሚኒየን እንዳደርግ ይፈልጋል አብሬው ህብረት እንዳደርግ ይፈልጋል ለምን ከተባለ አልዳንክም ከሚለው አንፃር ሳይሆን የሚያየኝ the fullness of truth እኔ ጋር አለ ከሚለው አንፃር ነው ስለዚህ እኔም አሁን አንድ ፔንቴኮስታሉን አንድ ሪፎርምዱን እኔ ጋር እንዲሆን ፈልጋለሁ ሉትራን እንዲሆን መካኒሱስ እንዲሆን ፈልጋለሁ ሉትራን እንዲሆን መካኒሱስ እንዲሆን የምፈልገው ግን አልዳንክም ከሚለው አንፃር ሳይሆን the fullness of truth እኔ ጋር አለ ከሚለው አንፃር ገብቷል ገባኝ በደንብ ገብቶኛል ሐሳብህ አይ ቲንክ ከታች ያሉትም ገብቷቸዋል ብዬ ተስፋ አደርጋለሁ ፒስ ጥያቄ ልጠይቅ ብሎ ረጅም ሰዓት እንትን ብሏል እኔ ዴቪው ለአንድ ነገር ስታብራራ በጣም ብዙ ጥያቄ ነው እዚህ አምሮይ ላይ እየመጣ ያለውና እንቀጥልበታለን ጥያቄዎችን በደንብ ነው መዝግቤ የሚይዛቸው ይሄ ላይቭ አውርደውና ሰማዋለሁ አንድነቱን አንድነቱን ተናገር ብለህ አንድነትና ዋው አንድነቱንማ በቃ እኮ ድንበር ሰርተህ ምን አንድነት አይ ድንበሩ አንድነት ኢትዮ ኤርትራ እኮ አረከው አይ ድንበሩ ለምሳሌ ይሄ ድንበር የሚያስፈልገው ምክንያቱም ሁሉን ውጦ አንድ እንትን የማድረግ የመጨፍለቅ ነገር ስላለ ማለት ነው ገብቷል ሁሉን ጨፍልቆ አንድ የማድረግ የሮም ኢምፓየር አለ አይደለ ሁሉንም ትውጣና ራሷን የቻለች ብቸኛ መንግስት የመሆን እንደዛ አይነት ነገር ስላለ በኢትዮጵያ ያለው ኮንቴክስት ያ ነው ሁሉን ውጦ አንድ እንደዛ ያንን እንጠለዋለን ገብቷል የራሴ አይደንቲቲ እንዲከበርልኝ የራሴ ትራዲሽን እንዲከበርልኝ ፈልጋለሁ እኔ ሉትራን ነኝ መካኒሱስ ነኝ የራሴ ትራዲሽን አለኝ የራሴ አስተምሮ አለኝ የራሴ ኮንፌሽን አለኝ እንዲከበርልኝ ልዩነት ይፈልጋል ፔንቴኮስታሉ የራሱ የሆነ አለው እንዲከበርለት ያስፈልጋል ሪፎርምዱ የራሱ የሆነ ነገር አለው መከበር አለበት ሊከበርለት ይገባል ሁሉን የመዋጥ ነገር ስላለ ኖ ድንበር አለን ብለን እያሰመርን ያለ ነው ሁሉን የመዋጥ አባዜ ስላለ ሁሉን ውጦ ጨፍልቆ አንድ ማድረግ ገብቷል አባባሌ ያ ትክክል አይደለም ከሚለው አንፃር ነው ወደ አንድነቱ በምንመጣበት ሰዓት ኦኬ እንደዚህ አይነት በጣም ዴቭ ወደ አንድነቱ ቆይ ሳትመጣ እሺ አለም ለምሳሌ ተጋጨብኝ ሐሳብህ ለምን ቀደም እኔ ድንበር የለኝም ተወኝ አልኩህ አንተ አይደለም አንተም ወደ አንተ ቤተ እምነት ሰዎች እንዲመጡ ትፈልጋለህ አልከኝ እኔ እፈልጋለሁ ወደዚህ ሙሉ ወደ ሆነችው እንዲመጡ የሚል ሐሳብ አቅርባል ይሄ ማለት እኮ ባይዘው መጨፍለቅ ነው ወንጌል እኮ እንሰብካችኋለን ለሁሉም እንሰብካለን ብለሃል
ስለዚህ ለምን ወደዚህ ሙላት እንዲመጡ የሚል ሐሳብ አቅርባል እና ወደዚህ የማምጣት ነገር እየኖረ የመጨፍለቅ ሐሳብ የለንም ማለት ምን ማለት ነው? ወንጌል እስከ መስበክ ደረጃ ለኔ ከደረስክ ወንጌል እስከ መስበክ ደረጃ ለካቶሊኩም ለኦርቶዶክሱም ለወንጌል አማኙም ሰብካለሁ እንዲመጡ ፈልጋለሁ የሚል ሐሳብ ይዘህ እንዴት ሁሉን የመጨፍለቅ የለንም? አላማውማ አለ በትክክል አለ እንጂ ሐሳቡ አለ። ሁሉን ሉትራን የማድረግ ሐሳብ እናንተ ጋር አለ አይደል? ሁሉም ይፈልጋል እኮ ሁሉም ይፈልጋል። ግልጽ አድርገህ ተናግረሃል። ሪፎርምዱ ሁሉም ሪፎርምድ ቢሆንለት ደስታው አይደለም እንዴ? ፔንቴኮስታሉ ስለዚህ አንተ አሁን የውስጥ ነገራችሁን ታስተካክሉና በደንብ ድንበራችሁን ታበጁና እዛ ድንበር ውስጥ ደግሞ ሌሎቹን የማምጣት ነው አይደል? ሐሳቡ ያ ነው። አሁን ከተናገር ከተሳሳትኩ አላውቅም። ዋናው ነገር ምንድነው? ይሄ ልዩነታችን የራሳችን ትራዲሽን የራሳችን አስተምሮ የራሳችን ነገር አለን። ከፔንቴኮስታሉ ጋር የማይገናኝ ነገር አለን። ከሪፎርምዱ ጋር የሚለያየን ነገር አለ። ያ የራሳችን ትራዲሽን የራሳችን አስተምሮ የራሳችን ነገር መከበር አለበት ነው። ያ ብቻ አይደለም። ምዕመኖቻችን የመካነ ኢየሱስና የሉትራን ምዕመኖች ትምህርታቸውን፣ ኮንፌሽናቸውን፣ ካታኪዝማቸውን የራሳቸውን አይደንቲቲ በደንብ ማወቅ አለባቸው ነው። ዋናው ይሄ ነው። ዋናው ፎከሳችን ታርጌታችን በሙሉ ምንድን ነው? የራሳችን ምዕመኖች ማለት የመካነ ኢየሱስና የሉትራን ምዕመኖች ተቀላቅለዋል። ትምህርታቸውን አላወቁትም። የራሳቸውን አይደንቲቲ ኮንፌሽናቸውን ካታኪዝማቸውን አላወቁትም። ሲናገሩ የሚናገሩት ኢቭን ጥምቀት ለኃጢአት ስርየት እንደሆነ እንኳን በመካነ ኢየሱስ የማያውቁ የመካነ ኢየሱስ ልጆች አሉ። የራሳቸውን አይደንቲቲ እንዲያውቁ ማድረግ ነው ዋናው ትልቅ ነገር። የራሳቸውን አይደንቲቲ ሁሉም አወቀ ማለት እኮ ድንበር ተሰመረ ማለት እሱ ገባ። የጌታ እራት እዚህ ጋር ያለውና እዛ ጋር የሚሰጠው ልዩነት እንዳለን ካወቀ ሄዶ እዛ ጋር አይወስድም። ይሄ ድንበር አይደለም። ዳሴት ሚሽን አኮምፕሊሽ ይባላል። እሺ ዴቭ ቀጥል፣ ወደዛኛው ወደ አንድነቱ የመጨረሻ ሐሳብ እንዲሰጥ እናደርጋለን። እሺ ጥያቄ የወንጌል አማኞች አሁን ስለ ኢትዮጵያ ኮንቴክስት ነው የምናወራው። ስለ ኢትዮጵያ ኮንቴክስት ኦኬ። እንደዚህ አይነት ልዩነት እያላችሁ እንዴት አንድ ላይ የወንጌል አማኞች ሆናችሁ አንድነታችሁ ምንድን ነው ለሚለው በመጀመሪያ አነሳሱ ልትወዝ ያኛው ልዩነቱን ስለሚያሳይ ማለት ነው። እዚህ ጋር ግን በካውንስሉ ላይ በመጀመሪያ መካነ ኢየሱስ ህብረት ውስጥ የለችም። የቤተ ክርስቲያን ህብረት ውስጥ የለችም። ቆይታለች ከወጣች ከዛ ከ10 ዓመት በላይ ሆኗታል። ከዛ ውስጥ ከወጣች ማለት አሁን ያለችው ካውንስል ውስጥ ነው። ካውንስልና ህብረት ይለያያል። ህብረት ማለት ለምሳሌ ህብረት ውስጥ ካለች ምንድነው አሁን ቃለ ህይወት እንዳደረገችው ማን ነው ሲመጣ ቤኒን ነው። ቤኒን ሲመጣ መግለጫ እንዳወጣች ማድረግ አችልም። ህብረት ውስጥ ብትሆን ኖሮ ከህብረት ውስጥ ሆነ እንደዛ ማድረግ አችልም። ህብረቱ አንድ የሆነ አቋም ነው የሚኖረው፣ አንድ አይነት ሀሳብ ነው። ይሄ ግን ካውንስል ነው። ካውንስል ስለሆነ ካውንስል ላይ ደግሞ ምን አለ መሰለ አንቀጽ 10 ቁጥር 2 አለው። የካውንስሉ የሚተዳደርበት መተዳደሪያ ደንብ ምን ብሎ አስቀምጧል? አንቀጽ 10 ቁጥር 2 ላይ እነዚህን እያንዳንዱ ቤተ እምነት ይላል። እያንዳንዱ ቤተ እምነት ህጋዊ ማንነቱ የተጠበቀ ነው ይላል። የራሱ የሆነ ቀኖናው አስተምሮ በሙሉ የተጠበቀ ነው ይላል። ምን እስካላደረገ ድረስ ይላል። ይሄ ህብረቱ የወሰናቸው አንድ ያደርገናል ብሎ የወሰናቸው 7 አስተምሮዎች አሉ። ስለ ትምህርተ ሥላሴ፣ ስለ ነገረ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ ሰው፣ ስለ መልአክ የመሳሰሉት ያስቀምጣቸዋል። ሁሉም ሊግባባበት የሚችል ስለ ስካቶሎጂ ሁሉም ሊግባባበት የሚችል ያስቀምጣቸው ትምህርቶች አሉ። እነዚህን እስካልተቃረነና እስካልተጻረረ ድረስ እያንዳንዱ ቤተ እምነት የራሱ ህጋዊ ማንነቱ የተጠበቀ ነው ይላል። የተጨፈለቀ አይደለም። ቀኖናው አስተምሮ ማንነቱ በሙሉ የተጠበቀ ነው ብሎ አስቀምጧል። አንቀጽ 10 ቁጥር 2 ላይ ማለት ነው። ስለዚህ በካውንስል ውስጥ ያለን ህብረት እንዴት ነው ሲባል ፕራይመሪ እና ሰከንደሪ የሚባል ዶክትሪን አለ። ፕራይመሪ ብለን የምንለው ምንድን ነው? አሁን ለምሳሌ
ክርስቲያንን ክርስቲያን ከሚያደርጉ ነጥቦች አንዱ እኛ ትሪኒቴሪያል በትሪኒቴሪ ማመናችን ነው አይደለ? በስላሴ ማመናችን ነው፣ በክርስቶሎጂ ማመናችን ነው። ይሄ ትሪኒቲን የተመለከተ ክርስቶሎጂን የተመለከተ ነገረ ምንድን ነው ነገረ ሰውን የተመለከተ ስካቶሎጂን የተመለከተ እነዚህን ያስቀምጣቸው ካውንስሉ ሁሉም የሚግባባበት ነው። በፕራይመሪ ደረጃ ያስቀመጠው ፕራይመሪ ብለን ስንል ለምሳሌ ሶላ ፊዴ እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ የሚሉት ክብር ለእግዚአብሔር ብቻ፣ ክርስቶስ ብቻ የሚሉት እነዚህ አምስቱ ሶላዎች ለፕሮቴስታንት አይከን ናቸው። እነዚህ ላይ የተመሰረተ ነው። ገብተዋል። ለምሳሌ ስለ ድነት ሲያወራ ስለ እምነት ብቻ ነው እያወራ ያለው። ስለ ሰከንደሪ ወይም ደግሞ ሰከንደሪ ሲባል ፋንዳመንታል አይደለም ማለት አይደለም። ሰከንደሪ ሲባል ከአብሶሉት ነሰሰቲ እና ከነሰሰሪ አንጻር ነው የሚተነተነው ማለት ነው። ስለዚህ ሰከንደሪ የተባሉ ባፕቲዝም ላይ ያለን ልዩነት እዛ ጋር አልገባም ካውንስሉ ላይ። ሰከንደሪ የተባሉ ዶክትሪኖች ካውንስሉ ላይ አልገቡም። ፕራይመሪ የተባሉት ነገሮች በነዛ ነገሮች ማንም የማይስማማ የለም። ሁሉም በሚስማማበት ነገር አንድነት ተፈጥሮ ምን ሆኗል? በካውንስል ውስጥ አለን ማለት ነው። ካውንስል ማለት ግን ህብረት ማለት አይደለም። ህብረትና ካውንስል በጣም ይለያያል። ይሄ የራስ ህጋዊ መብት፣ የራስ አስተምሮ፣ የራስ ቀኖና ሁሉ ነገር ተጠብቆል ነው። ልክ ቅድም እንዳልኩ እንደዚህ የሆነ ነገር ብቻህን መግለጫ ማውጣት ትችላለህ፣ በዚህ በካውንስል ውስጥ ሆነ ማለት ነው። በህብረት ላይ ግን ሆነ ህብረቱ ከወሰነ ውጭ መንቀሳቀስ አችልም። ከህብረቱ ደግሞ መካነ ኢየሱስ ወጥታለች። ለብቻዋ ኮሚኒኬት ማድረግ አችልም ነበር ከመንግስት ጋር። ገብቶሃል ምል ነገር ለብቻዋ እንትን ማድረግ አችልም ነበር። ህብረቱ እንትን ይላት ነበር የዛን ጊዜ። አሁን ግን ከዛ ውስጥ ከወጣች ቆይታለች። መካነ ኢየሱስ የራሷ ህጋዊ መብቷ የተጠበቀ ነው። መካነ ኢየሱስ ማለት ነው። ቃል ማን ነው? ያው ቃልም እንደዛው ማለት ነው። ነባሮቹ እነሱ አይደሉ? እሺ ቴንክ ዩ ሶ ማች ዴቭ። ያው ከዚህ በላይ መሄድ አንችልም። ብዙ የሚያወያዩን ጉዳዮች ቢኖሩም ግን ጥሩ ገለጻ ነው ያደረክልን። ያው እሳቤውን አውቀነዋል በደንብ። እኔ እንደውም ለሀና ነግራት ነበር እና ሉትራን አይገባኝም ብዙ እና ዝም ብሎ ጭቅጭቅ ብቻ ነው አድርጌ የማየው ብዬ ብዙ ቀን ነግሬያት ነበረ። ጥሩ ነው፣ አሪፍ ነው። ፒስ ጥያቄ ነው ያለ ጥያቄ ያለኝ ስትል ነበር፣ አቅርብለትና እኔ እንዴት ነሽ ዴቭ? በጣም ደስ የሚል አገላለጽ ነበር። ስለ ጥምቀት በተለይ በጣም ልብ የሚነካ አገላለጽ ነው። የኔ ጥያቄ ሁሌ አገላለጽ ፒስ ያንተም አሪፍ ነው። ከአንተ አክቹዋሊ ማቲ ከአቤላ ጋር ስትወያዩ ብዙ ጊዜ እየገባው ሰማችኋለሁ። ደስ ይላል። ፒስፉል ነው። እውነት ለመናገር በጣም አሪፍ ንግግር ነው የምታደርጉት። ዴቪዬ ሁሌ ሀኒቾን ጠይቃለሁ እያልኩ ማስበው ጥያቄ ሉትሻን ስሙ ራሱ ሉትሻን ማለት ነው። የሆነ መጽሐፍ ቅዱስ ጥቅሱን አላውቀውም። እኔ የጳውሎስ ነኝ ወይም የአፖሎስ ነኝ አትበሉ ምናምን የሚል ነገር አለ አይደለ? ስማችሁን ለምን ሉትራን አላችሁ? ሳምዌር የሰማሁት ምንድን ነው ኢቨን ሉትራን ራሱ he doesn't want to be called እናንተ ሉትራን እንድትባሉ አይፈልግም ነገር እና ቡክ ኦፍ ኮንኮርዱም ላይ የለም ሉትራን አንድ ሜንሽን አልተደረገም የሚባል አለ። ክርስቲያን መባሉ አይቀርብም? ሉትራን ዋይ ሉትራን? መልካም ሰላም ላንቺ ይሁን። ፒስ ሉትራን በጣም ጥሩ ጥያቄ ነው የጠየቅሽው። ሉትራን እኛ ያወጣነው ስም አይደለም። ሉተር ኤክስኮሙኒኬት ከተደረገ በኋላ የሉተርን አይዲያ፣ የሉተርን ትምህርት፣ የሉተርን ሀሳብ የተከተሉና የወጡ እና ስብስብ ሲፈጥሩ ሉትራናዊያን ተብለው የተጠሩት በካቶሊኮች ነው እንጂ እኛ ያወጣነው እኛ የሰየምነው እኛ ሉትራናዊያን ወይም ሉትራነን ብለን ያወጣነው አይደለም። ለዛ ነው የኢትዮጵያ መካነ ኢየሱስ በእንደዚህ አይነት ስም እንትን አልልም ብላ ስም እንትን ያለችው ማለት ነው። መካነ ኢየሱስ የሚለውን ስያሜ ያወጣችው ማለት ነው። እና እኛ ያወጣነው አይደለም። ኢቫንጀሊካል ነን እኛ ኢቫንጀሊካል ነን። ከመጀመሪያው እንትን ስንል ኢቫንጀሊካል ምክንያቱም ፐብሊክሊ ወንጌል ሲሰበክ ነበር። እነ ዘወንጌልን በምታይበት ሰዓት በህዝቡ ፊት ይሄ በፊት በካህናቶች በእንትኖች ብቻ ተገድበው የነበረው ፐብሊክሊ ቃሉን ምን ማድረግ ጀምረው ነበር? ማስተማር ጀምረው ነበር። እና ኢቫንጀሊካል ነው የምንባለው።
ከመጀመሪያ እንትን ስንባል ማለት እነዚህ ኢቫንጀላይዝ የሚያደርጉ ናቸው ነው የምንባለው እንጂ ሉትራን የሚል ስያሜ እኛ ላወጣ ነው። ወይም ደግሞ ስንጠራቸው ሪፎርመሮች ነው የምንላቸው። የእኛን ሪፎርመሮች እነ ሉተርን፣ እነ ካልቪንን፣ እነ ዘውንጊልን፣ እነ ቡሊንገርን የመሳሰሉትን በሙሉ በጣም ብዙ ናቸው። እነዛ ሪፎርመሮች ነው የምንላቸው። ከዛ ውጭ ግን ሉትራን የሚለውን ስያሜ እኛ የመረጥነው እኛ ያወጣ ነው አይደለም። ልክ ፕሮቴስታንት የሚለውን እኛ እንዳላወጣ ነው። ፕሮቴስታንት የሚለውንም እኛ ያወጣ ነው አይደለም። ፕሮቴስት ያደረጉ ተብሎ ፕሮቴስቶሮች ተብሎ የወጣልን ከነሱ ነው ይወጣል። እነዚህ ፕሮቴስት ያደረጉ ናቸው ተብሎ ማለት ነው። ልክ እንደዛ ነው። ያንን ሉተርን የተከተሉ ማለት ነው። ሉተራናውያን ሲባል የሉተርን አይዲያ የሉተርን ሐሳብ የተከተሉት ማለታቸው ነው። ገባኝ። ቴንክ ዩ ዴቪዬ። ግን አንድ ሰው ስም ሲያወጣልህ በዛው ክሌም ማድረጉ እናንተ አንፈልገው ማለት አይቻልም ነበር? እኔ ክርስቲያን ነን አሁን አንድ ሰው ስም ቢሰጠኝ ነው አውድን አክሰፕት አዘዝ ዊአር ክርስቲያን ብለን ነው ክሌም የምናደርገው። ክርስቲያን ነን። ዲኖሚኔሽን ሲባል ነው። ዲኖሚኔሽን የትኛው ነው ሲባል ዲኖሚኔሽናችን የተለያየ ነው። የሉትራናውያን ዲኖሚኔሽን አለ፣ የራሱ የሆነ ኮንፌሽን፣ የራሱ የሆነ ካታኪዝም ያለው። ሪፎርምዶች ደግሞ የራሳቸው የሆነ ኮንፌሽን፣ የራሳቸው ካታኪዝም አላቸው። ፔንቴኮስታሉ ጋም ስንመጣ ሙቭመንቱ ይዞት የመጣው ነገር አለ። ልክ እንደዛ ይሄ ዲኖሚኔሽኑን ለመለየት አንዱን ከአንዱ ለመለየት ነው። የራሱ የሆነ አይደንቲቲ ስላለው ማለት ነው። ቴንክ ዩ ማቲ። ሰላም ደሯንቺ። እሺ ፒስ ቴንክ ዩ ዴቭ። አይ ቲንክ ሀሳብን ጨርሳል መሰለኝ ማጠቃለያ ማለት ጨርሻለሁ። ቴንክ ዩ ማቲ። እሺ ቴንክ ዩ ሶ ማች። እኔም አመሰግናለሁ። አንቾ ከታች ዴቭ የሚባል ልጅ ጥያቄ ያለኝ ይላል። አሁን ነው የመጣው፣ አሁን ነው ጆይን ያደረገውና ደግሞ ወደኋላ ስለምንሄድ ብዙ ስለቆየን ነው። ሌላ ጊዜ ገብተህ ጥያቄ ትጠይቃለህ። ቴንክ ዩ ዴቭ። ማቲ እንትን ነው ቤት እኛም ስለምንከፍት አንተም ስትከፍት ሼር አድርግላቸው፣ መጥተው ጥያቄ ካለ ይመልሳሉ። ዴቭም አለ ሌላ አካውንት አለው ይህንን ፎሎ ካረከው ጥያቄ ካለ ይመለሳል እና ቴንክ ዩ ተባረክ። አሜን። አንቺ አንቺም ተባረኪ። ለጥያቄዎቻችን ቁጭ ብላችሁ መልስ ስለሰጣችሁ እናመሰግናለን። መልካም አዳር። ከታችም ያላችሁ ቁጭ ብላችሁ ያዳመጣችሁ፣ ታብታብ ያረጋችሁ፣ ሼር ያረጋችሁ፣ ሪፖስት ያረጋችሁ፣ ፎሎ ያረጋችሁ፣ ያው ፎሎ እያረጋችሁ ነው። ፎሎ ያላረጋችሁ ፎሎ አድርጉ። ያው ሩም ስንከፍት እንዲደርሳችሁ ማለት ነው። ጊፍት የሰጣችሁን ከላይ ስማችሁን አልጠራም። ቴንክ ዩ ሶ ማች እናመሰግናችኋለን። እሺ ዮባ ጉድ ናይት። ሁላችሁንም ቻው ብያለሁ። ፎሎ እስክታረጉኝ ነው እየጠበቅኩ ያለሁት ቶሎ እንዳልዘጋባችሁ። አንድ የሉትራን መዝሙር ብዘምር ደስ ይለኛል፣ ፈቃደኛ ከሆናችሁ ማለት ነው። መዝሙራቸው ባይሆን ደስ ይላል። ስብሐት ለአምላካቸው። ስብሐት ለአምላክ የሚባል እሺ አሜን። ሰላሙኝ ይላል ፒስፉል። እሺ ያርሺ ለደህና ደሩ ነው መቼም ለመዝሙሩ አይደለም። ሰላሙን ሁሉን መልካም አዳር።